ክቡራትና ክቡራን ተመልካቾቻችን እንደምን ቆያችሁ? እንግዲህ የተለመደውን የስነ ፍጥረት ጣፋጭ ትንታኔ እንቀጥላለን። ሼር ላይክ እያደረጋችሁ ተከተሉኝ። እሺ ወተከወ ደመ መሲሁ ለአብ ወማይ ዘውፅ እምገቦሙ መሲሁ ተከወ ላዕለ አዳም ወአጥመቆ ከመ ያብቦ ውስተ ዐቢይ ክርስቲያን መጽሐፈ ምስጢር። በአርባኛው ቀን መላእክት ብርሃን አልብሰው ብርሃን አጎናጽፈው የብርሃን ዘውድ አቀዳጅተው የብርሃን ሰለጢን አስዘው በብርሃን ሰረገላ አስቀምጠው ቅዱስ 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 የሥራው ጌታ እግዚአብሔር ዘፈጥሮ ለአዳም እያሉ ዓርብ ዕለት በ3 ሰዓት ገነት አስገቡት። ማንን? አዳምን። ወይንዘ ሀለወ አዳም ይቀውም ዲበ ጎልጎታ መጽአ ደመና ብርሃን ወጾሮ ወሰዶ ውስተ ገነት ወሩ ቅድሜሁ ኩሎሙ ሰራዊተ መላእክት ምስለ ስብሐት ወማሕሌት ወጥዑም ዜማ ኪሩቤል ይባርኩ ሱራፌል ይቄድሱ አብጽሑ ውስተ ገነት ወውአ የሰለስቱ ሰዓት በዕለተ ዓርብ ቀለሚንጦስ። አራተኛ ዕዝራ 1:1 ወይም ድረ ተፈጸመ ለአዳም 40 መዋዕል በምድር አበተፈጥረ አባይናሁ ውስተ ገነተ ኤዶም እንዳለ ኩፋሌ 9:12 ሔዋንንም በተፈጠረች በ80ኛው ቀን እንደሱ አድርገው ገነት አስገቧ። ወፈጺማ ላንተ 80 መዋዕለ አባይናሃ ለብሽቱኒ ውስተ ገነተ ኤዶም ኩፋሌ 4:12-15። እሺ ይህም ምሳሌ ነው። አዳምና ሔዋን የሕፃናት ገነት የቤተ ክርስቲያን ምሳሌ ናቸው። አዳም በተፈጠረ በ40 ቀን ሔዋን በተፈጠረች በ80 ቀን ገነት እንዳስገቧቸው ዛሬም ሕፃናት በተወለዱ ጊዜ ወንዱን በ40 ቀን ሴቷን በ80 ቀን ቤተ ክርስቲያን ወስደው ክርስትና የማስነሳታቸው ምሳሌ ነው። ይሄ ነው እንግዲህ ሙስሊም ይህን በደንብ ብትሰሙት እናንተ በጣም አሪፍ ነበረ። ወበእንተዝ ተጽፈ ውስተ ጽላተ ሰማይ ለእንተ ተወልድ ወለእመ ተባይተ ወለደስ ቡአ መዋዕለ ትነብር ውስተ ገሩክሳ በከመ ስቡ ቀዳሚ መዋዕል ወ30 መዋዕለ ወሰሉሰ ዕለተ ትነብር ውስተ ደመ ንጽሐ ወዘበአንስት ክልኤ ስቡዓተ መዋዕለ በከመ ክልኤ ስቡዓት ቀዳሚያት በርኩስ ወስሳ መዋዕለ ወሰሉሰ ዕለተ ትነብር በደመ ንጽሐ ወይከውና ኩሎን 80 መዋዕለ ኩፋሌ 4:13-16 ነው። እንግዲህ ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኑ መነሳታቸውን ይህ ምዕራፍ ነው የሚናገር ማለት ነው። ምድረ መናፍቅ፣ ምድረ ጴንጤ፣ ምድረ ሙስሊም አዳምጭ ተከታይ። እንግዲህ ገነት አግብቶ ተገበራ ለገነት አለው። በገነት ምን ግብርና አለ ቢሉ ለጊዜው ያፈራውንና የሰለተውን አንሳ ሲለው ነው። ፍጻሜው ግን የኋላ ግብሩን መናገር ነው። ወረሶ እግዚአብሔር ለጓለሚያው ዘገብሮ ወሲሞ ውስተ ገነት ከመ ይትገበራ ወይ ቀባ ዘሌዋውያን 2:15 ኩፋሌ 4:19-21 እንዲህም አድርጎ በገነት ያለውን ሁሉ ብሉ ግዙ ንዱ ብሎ ሰጣቸው። ነገር ግን በመካከል ያለችውን ዕፅ አትብሉ፣ ከሷ የበላችሁ እንደሆነ የሞት ሞት ትሞታላችሁ አላቸው። ዘሌዋውያን 2:16-17 በገነት 3 እጽዋት አሉ። ከነዚህ አንዱን ብላ አትብላ ብሎ አንዱን ሰውሮት ነበረ። ብላ አትብላም አላለውም ማለት ነው። ይሁም ዕፀ ሕይወትን ነው። አዳም አትብላ ያለውን ዕፅ ሳይበላ ትእዛዙን ጠብቆ ቢሆን ኖሮ ከዕፀ ሕይወት በልቶ ታድሶ ኢየሩሳሌም በገባ ነበር። አትብሉ ያለው እሳ ነፍጓቸው ነው ወይስ ጠልቷቸው ቢሉ ነፍጓቸውም ጠልቷቸውም አይደለም። የእርሱን ገዥነት የእነሱን ተገዥነት ለማሳወቅ ነው እንጂ። እንዲህም ጾምን ለማስተማር ነው። ዳግመኛም ያቺ ዕፅ በገነት ካሉት እጽዋት ሁሉ ልዕልት ናት፣ ልዑል መንግስቴን አትሹ አትመኙ ሲላቸው ነው እንጂ። ወይ ዛሃሎ ውስተ ገነት ዘያልቡ ሰናየ ወእኩየ አነ ውእቱ አእምር ኦ ጴጥሮስ ከመ ሐሰሰ አዳም አቡከ ከመ ዲያብሎስ ዘፈቀደ ይንሣ ስልጣኔየ እስመ በእንተዝ በልዐ እሙቱ ዕፅ እንዳለ ቀለሚንጦስ። ይሁን እንጂ አዳምንና ሔዋንን የተመኙትን ዕፀ ሕይወት አግኝተው በዚያው ዕፀ ሕይወት ድነዋል። ዕፀ ሕይወት ማለት ጌታ ነውና አነ ውእቱ ዕፀ ሕይወት ወምሕረት ወዘበልዐ እምኔየ ሕይወተ ዘላለም ይሃዩ ቀለሚንጦስ ይላል ዮሐንስ 6:26-28 32-35 47-52 ከፈለነ ንብላ ዕፀ ሕይወት ዘውእቱ ሥጋሁ ለክርስቶስ ወደሙ ክቡር ውዳሴ ማርያም ነው የሚለው። እንዲህ ሆነው ደስ ብሏቸው በገነት 7 ዓመት ሙሉ ተቀመጡ። ያን ጊዜ እንስሳት አራዊት ሁሉ ተሰብስበው ከአዳም ዘንድ እየመጡ ይባረኩ ነበር። እርሱም እያንዳንዳቸው ስም ያወጣላቸው ነበር። ወሰማየ አዳም ኩሎ አስማቲሆሙ ለእንስሳ ወለአዕዋፈ ሰማይ ወለኩሎሙ አራዊተ ገዳም ወከመ ጾሞሙ ከማሁ ኮነ ስሞሙ እንዳለ ኩፋሌ 4:3 ከዕለታት አንድ ቀን እንስሳት አራዊት ሁሉ እንደ ልማዳቸው ተሰብስበው ሄደው አርደ ብላን አልበህ ጠጣን አሉት። እሱም ምን አጥቼ ጌታዬ ሁሉን ጠጣ ብሎ ሰጥቶኛልና ከአንዲት ዕፅ በቀር የከለከለኝ የለም፣ እናንተስ ባላችሁበት ያብዛችሁ ያርባችሁ ብሎ አሰናበታቸው። በዚህም የተነሳ ደስ ብሏቸው እየዘለሉ ሲሄዱ ዲያብሎስ ከገነት ቆይቶ ወዴት ትሄዳላችሁ? ትሄዱ ኖሯል አላቸው። ከጌታችን ከአዳም ዘንድ ሄደን ነበር አሉት። ጌታችሁ አዳም እንዴት ነው አላቸው። እንዴት ያለ ነው አላቸው። እሱማ እንደ ራይት አይረዝም፣ እንደ ድንክ አያጠር፣ እንደ ፀሐይ የሞቀ፣ እንደ ጨረቃ የደመቀ፣ እንደ ጽጌያት ያሸበረቀ
እንደ ብርጭቆ የጸራ እንደ አጥቢያ ኮከብ የሚያበራ ይህ ቀረው የማይባል መልከ መልካም ነው አሉት። በዚያ ውሳ ላይ ዛሬ ምን ደስታ ተሰምቷል አላቸው። ጌታችን ከአዳም ዘንድ ሄደን አርደህ ብላን አልበህ ጠጣን ብንለው እኔማ ምን አጣሁ ብዬ ጌታዬ ከአንዲት ዕፅ በቀር በገነት ያለውን ሁሉ ብላ ጠጣ ብሎ ሰጥቶኛልና እናንተስ ባላችሁበት ያርባችሁ ያስባችሁ ብሎ አሰናብቱላና ስለዚህ ነው አሉት። ወአእመረ ከመ ውእቱ ዕፅ ይመውኦ ይላል። እንግዲህ በዚህች እጽዋት እንደሚያሰስታቸው እንደሚያሸንፋቸው አወቀ። በነገራችን ላይ እንግዲህ እጽዋትን እንደምንጠቀም ይሄም ሌላ ማስረጃ ስለሚሆን በዚያውም የኔ ሙያ አስጠግቼላችሁ ልሂድ። ይሄን የነበረን ቆይታ እንግዲህ እግዚአብሔር አምላክ በረከቱ ይስጠን። ሼር ላይክ አድርጉ በዛ